بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبينا محمد وعلى آله وأصحابه إن شاء الله زاري دمو من ملكته سلا رومنا سلا إشمام يونال أترب على ملكو إن شاء الله يمن ملكته يونال إني بمقرأ قراءة حفص عاصم قراءة بتملكته سورة يوسف بمن قرأت جزء يجين ቃል እናገኛታለን በቀይ የተጻፈችው ማለት ነው። ታዲያ ይህችን ቦታ እንዴት ነው የምንቀራው ከተባለ ምናልባት ብዙዎቻችን በልምድ ስለምንቀራ ላታመና አያችሁ ታመና ብለን እንቀራው ይሆናል። ይሄ ግን ስህተት ነው። እንደዚህ አይቀራም። ትክክለኛውን ቅራት ኢንሻአላህ ኋላ ላይ ተረዱታላችሁ። በደንብ አድርጋችሁ እያንዳንዱን ስቴፕ ባይ ስቴፕ ተከታተሉኝና ይህ ቦታ እንዴት እንደሚቀራ የማሳውቃችሁ ወይም ደግሞ የምትገነዘቡ ይሆናል ማለት ነው። አላህ Subhanahu Wa Ta'ala እዚህ ቦታ ላይ የዩሱፍ ወንድሞች እንግዲህ አባታቸውን ያዕቆብን አለይሂ ሰላም ላተመን ኑዓ ብለው ሲሉ ቃሉ እንዴት ነበረ መጀመሪያ በኋላ ላይስ እንዴት ነው ኢሽማምና ረውም ተብሎ የተከፋፈለው የሚለውን እንመልከት። ኢሽማም ብሎ ማለት ምንም አይነት ድምጽ ያضማን ድምጽ ሳናወጣ ግን ከንፈር ማሾል ማለት ነው። በغير صوت ነው። ድምጹ የለም ያضማ ድምጽ የለም። ለምሳሌ ባضማ ለማለት ቡ አናዳለ ምንለው ቡ ሚለውን ድምጽ አብረን ይዘን ወተን ነው ከንፈራችንን ያሾል ነው። ግን ኢሽማም ብሎ ማለት ድምጽ ሳይኖር ከንፈርን ማሾል ማለት ነው። ያضማው ድምጽ ሳይኖር ኢሽማም የሚገባው ضማ ላይ ነው። ነገር ግን የኢሽማም ብሎ ማለት ምንድነው? የضማው ድምጽ አብሮት ሳይኖር ከንፈርን ብቻ ማሾል ማለት ነው። ስለዚህ ይሄንን በደንብ ዲቴል እናያለን። በደንብ ተከታተሉ። እዚህ ቦታ ላይ ይሄችኛው ቃል አስሉ አይዳሉ ዑለማዎቹ እዚህ ቦታ ላይ ያለችዋ ታመኑና ያው እዚህ ቦታ ላይ ጽፈላችኋለሁ። ታመኑና ነበረ። ታመኑ ሁለተኛ ኑን ማለት ነው። عفوا ታመኑና ኦኬ ድጋሚ ጽፈላችሁ ታመኑና طيب እዚህ ቦታ ላይ ታመኑና ምትለዋን ታመኑ ኑን ضማ ነበረ ማለት ነው። እዚህ ቦታ ላይ ደግሞ አንድ ኑን አለች ፈትሐ ማለት ነው። እዚህ ቦታ ላይ ደግሞ ሚም ፈትሐ አለ። ስለዚህ ታመኑና ነበረ። ታመኑና ቃሉ እንደዚህ ነበረ። ታዲያ ታመኑና ብለን ስንል ሁለት ኑኖች አሉ፣ አንድ ሚም ደግሞ አለች። ዑለማዎቹ ምን ብለው ይላሉ? እዚህ ቦታ ላይ ታመኑና ብለን ስንል እንግዲህ ሚም አለች፣ ኑን አለች፣ ሁለተኛ ኑን አለች። እነዚህ ሶስቶቹም ደግሞ ከጉና ነው የሚወጡት፣ ግማሽ አካላቸው ማለት ነው። ጉና ብሎ ማለት ከአፍንጫ ከኮሽኮሾ የሚወጣ ድምጽ ነው። ሚምን ለምሳሌ እናንተ አፍንጫችሁን ይዛችሁ አም ብትሉ አፍንጫችሁ ዝግት ወይም ደግሞ አፍንጫችሁ እፍን ይላል። ለምሳሌ አፍንጫዬን ይዤ አም ልበል፣ ይኸው አም አያችሁ ከአፍንጫ ግማሽ አካሏ የሚም ስለሚወጣ ነው አፍንጫዬ እንደዛ እፍን ያለው ማለት ነው። ሚምንም በትክክል ማውጣት ያልቻልኩት ለዛ ነው። ኑንንም ያው አፍንጫዬን ይዤ አን ልበል፣ አን አያችሁ እፍን አለ። ድምጿ ግማሽ አካሏ የኑንና የሚም ድምጽ ግማሽ አካላቸው ከቦታቸው እንደሚወጡ ዑለማዎቹ አስቀምጧሉ። ግማሽ አካላቸው ደግሞ ከዛ ከጉና ከኮሽኮሾ እንደሚወጣ ጠቁመዋሉ። ስለዚህ ሚምና ሁለት ኑኖቹን ሲደመሩ ሁለት ኑን እና አንድ ሚም ሶስት ከጉና ከአፍንጫ ከኮሽኮሾ ግማሽ አካላቸው የሚወጡ ፊደላቶችን በአንድ ጊዜ በአንድ ቃል ውስጥ ላታመኑና በሚለው ንግግር ውስጥ ማንበብ ይከብዳል አሉና ይህንን አቀራር ስንቀራው ታመኗ ብለን እንቀራዋለን አሉ። ታመና አላልኩም፣ ልብ በሉ። ታመና አላልኩም፣ ታመኗ። ስለዚህ ሶስት የጉና ፊደላቶችን በአንድ ጊዜ ማንበብ ስለሚከብድ ኢሽማም አለው አሉ። ኢሽማም ብሎ ማለት መጀመሪያ እንደነገርኳችሁ የضማ ድምጽ ሳይኖር ከንፈርን ብቻ ማሾል ነው። ስለዚህ ይሄንን ምን አደረጉት ማለት ነው። ታመኑና የነበረውን አንደኛዋ ኑን እዚህች ቦታ ላይ አሁን እዚህች ቦታ ላይ ያለችዋ ኑን ሹፉ በደንብ ከዳር ልቀይርላችሁና ላሳያችሁ። እዚህች ቦታ ላይ ያለችዋን አንደኛዋን ኑን ስኩን ነው አሉ።
መጀመሪያ ضማ ነበር አሳይቻችኋለሁ ስኩን አረጋት ስለዚህ በአረብኛ ህግ መሰረት ደግሞ አንድ ፊደል ፈትሃ ወይ ከስራ ወይ ضማ ሆኖ ተመሳሳይ ፊደላቶች ሆኖ አንደኛው ፈትሃ ወይ አንደኛው ከስራ ወይ አንደኛው ضማ ሆኖ አንደኛው ከፊት የመጣው ደግሞ ስኩን ከሆነ አንድ ህግ አለ እሱ ምንድነው ኢድጋም ይባል መጨፍለቅ የሚባል ህግ አለ ስለዚህ የመጨፍለቅ ህግ እዚህ ቦታ ላይ ይተገበራል ማለት ነው ሁለት ኑኖች ናቸው አንደኛው ስኩን ነው የተቀደመው ልብ በሉ የተቀደመው ነው ያልኩት የተቀደመው ስኩን ነው ከኋላ ያመጣው ደግሞ ሐረካ አለው ፈትሃ የሚባል ስለዚህ በአረብኛ ህግ ሁለት ተመሳሳይ ፊደላቶች መጥተው የተቀደመው ስኩን ሆኖ ከኋላ ያመጣው ባለ ሐረካ ከሆነ እንደ አንድ ይጨፈለቃሉ ስለዚህ ምን ይባላል ማለት ነው እዚህች ጋር ያለችው አንደኛው ኑን ትጠፋና የተቀደመችው ኑን እንዳሌለች አድርጓትና ይህችኛውን ፈትሃ የሆነችውን ሸዳ እንሰጣታለን ምን እንላለን ታማ ብለን ከዛ በኋላ ኑ እንላለን ታመና እንላለን እሺ በቀጥታ እንሂድና ታመና እንላለን አንደኛው ኑን በአንደኛው ኑን ጨፍልቀን ምን አደረግን ታመና አረግን መጀመሪያ ግን ታመኑና ነበረ ኑ የነበረውን ضማውን ወደ ስኩን የቀየሩበት ምክንያት ለመጨፍለቅ እንዲመች ነው ከአንደኛው ኑን ጋር አለበለዚያ መጨፍለቅ አይችልም ሐረካ ለሐረካ የሆነ ፊደል ተመሳሳይ ቢሆንም አይጨፈለቁም ስለዚህ ለመጨፍለቅ እንዲመች ضማ የነበረችዋን ስኩን ያኒ ስኩን የነበረችዋን ታመኑና ብለን እዚህ ቦታ ላይ የነበረችዋን አፍወን እዚህ ቦታ ላይ ትንሽ ስለሚንቀጫገጭብኝ በትክክል መጻፍ አልቻልኩም እሺ ታመኑና ብለን ስንል እዚህ ቦታ ላይ ضማ የነበረችዋን ኑን ወደ ስኩን ለወጧት ስኩን አደረጓት ለምን ከዚህኛው ኑን ጋር ለመጨፍለቅ እንዲመች ስለዚህ ይህችኛው ኑን እንዳሌለች ትሆናለች ምን ሆናል ታመና ሆኖ እንደ አንድ ኑን ተጨፈለቁ ማለት ነው ሁለቶቹ ኑናዎች ስለዚህ ይሄ ተስሂል አረጋን አቀላል ነው ስለዚህ ታመና አለን ነገር ግን እኛ ለመጨፍለቅ ይሄንን ሁለቶቹን ፊደላቶችን ለመጨፍለቅ ሲባል ነው እንጂ ضማውን ወደ ስኩን የለወጥ ነው በውስጥ ታዋቂነት ያ ضማ የሆነው ስኩን አለ ስለዚህ ኢሽማም በመናረግ ጊዜ እንዴት እናርጋው ብሎ ሲሉ ምን አደረጉ ታማ ብለን እንላለን እስከዚህ ድረስ ታማ ብለን መጣና ኑን ስኩን ጋዚች ቦታ ላይ ያለችዋን ضማ ወስር ያለችዋን ኑን እዚህ ውስጥ ፈትሃ ወስር ያለችዋን ኑን ማለት አፍወን ስለዚህ ፈትሃ ውስጥ ያለችዋን ኑን በስኩን ታማን ብለን እንይዘዋለን ሸዳውን ከዛ በኋላ ግን ባልንበት ሰዓት አሁን ነው እሽማሙ የሚከሰተው ልብ ብላችሁ አዳምጡኝ ታማ ብለን ሸዳ የሆነው ኑን እንይዘዋለን ሸዳ የሆነው ኑን በያዝንበት ታይም ላይ ከንፈራችንን ሾል እናረጋለን ታመን ስኩን ይዘናል ሸዳ ውስጥ ያለውን አንደኛው ኑን ማለት ነው ከዛ ከንፈራችንን ሾል እዛው ያضማ ከንፈር አይደለም ኦሬዲ ለእሽማም ብለን ነው ስኩኑን ታመን ብለን በያዝንበት ጊዜ ኗ ብለን ከዛ በኋላ እናወጣዋለን ማለት ነው ታመን ኗ ይሄ ማለት ምን ማለት ነው አንደኛው ضማ እዛ ውስጥ መኖሯን ለማሳወቅ ነው ከንፈራችንን የምናሾለው ማለት ነው በሐቂቃኛ ስናየው ኑኑ ሸዱ ፈትሃ ነው ግን እንዴት ነው የምናነበው እኛ ስናነብ ያችኛዋን መጀመሪያ የነበረችዋን ታመኑ ብለን ስንል የነበረችዋን ضማዋን ኑኒቷን ለማግኘት ብለን ታመኗ ብለን ከንፈራችንን ሾል እናረጋለን ማለት ነው ስለዚህ እዚህ ቦታ ላይ ስናነብ እንዴት ነው የምናነበው ማለት ነው ይሄ ከሆነ ይህችኛዋን ቦታ ስናነባት ላ ታ ማ ብለን እንመጣና ኑን ሸድ ጋር ስንደርስ ግን ከንፈራችንን ኑን ስኩንን ብለን እንይዝና ኗ ብለን ደግሞ ከንፈር ማሾል ነው በቃ ን ጋር ስንደርስ ሸዱ ጋር ስንደርስ ታመን ብለን ካልን በኋላ ከንፈር ሾል ኗ ብለን ምን ለቋለን ማለት ነው በዛ መንገድ እናነባለን ስለዚህ እሽማን ብሎ ማለት ምንድነው አለን ድምጹ ሳይኖር ከንፈርን ማሾል ማለት ነው طيب ስለዚህ ታመን ብለን እንለና ኗ ብለን እንላለን ከንፈር ምናሾለው ለምንድን ነው እዛ ውስጥ የነበረችዋን በኋላ ላይ ተጨፍልቃ እንደ አንድ ሚም የሆኑትን ይህችኛዋን ኑን እዚች ቦታ ላይ ያለችዋን ኑን ውስጧ አንደኛዋ ኑን ውስጥ የተጨፈለቀችዋ ያቺ ضማ የነበረችዋ ኑን እሷን ለማግኘት እሷ እዛ ቦታ ላይ መኖሯን ለማሳወቅ እሽማም እናረጋለን ታመኗ ልብ ብላችሁ ወለም እንድታውቁት እንፈልገው
የርዕስ የዋና መነሻውም እሽማም ነው። እሽማም ብሎ ማለት ምንድነው? እዚህች ጋር ነው የሚኖረው። እሱ ምንድነው? ታማን ብለን ከያዘን በኋላ ከንፈራችንን ወደፊት ሾል ታማን ይዘናል አይደለ? ብለን ከዛ ከንፈር እስከ ወደፊት ሾል ኗ ብለን እንልቀቀው። ከንፈር ሾል አድርገን ኗ ብለን እንልቀቀው። ና ብለን ሳይሆን ኗ ብለን ነው የምንለቀው። ያያችሁ ወደ ضማም ያጋደለ አድርገን ማለት ነው። ታመኗ ብለን በዚያ መካከል አድርገን እናነባዋለን ማለት ነው። ግልጽ ይመስለኛል። ሌላ ቦታ አታስቡ። እዚህ ቦታ ላይ እዚህ ቦታ ላይ እዚህ ቦታ ላይ አታስቡ። ላታማ እስከሚለው ምንም የለም። ኑን ጋር ስትደርሱ ን ትሉና ከንፈር ሾል አድርጋችሁ መልቀቅ። ታመኗ ከንፈር ሾል ሲል ኗ ቢለው ድምፅ ይመጣል ማለት ነው። ስለዚህ እዚህ ቦታ ላይ በዚህ መልኩ ነው የሚነበበው እንጂ ታመና ተብሎ አይቀራም ማለት ነው። ይህንን ማስተካከያ ትይዛላችሁ። ይሄ አንደኛው የእሽማም አተገባበር ነው። ሌላኛው ደግሞ ረውም ይባላልና ረውም ብሎ ማለት ደግሞ እክትላስ ይሉታል በሌላ አባባል። ፈጠን ብሎ ታመኑና ብሎ ፈጠን ብሎ ማለፍ። ለምሳሌ ቀደም እንዳልኳችሁ ታዚ ቦታ ላይ ብትኖር ታመኑና ብለን እንቀረዋለን። ለምሳሌ እንበልና ታመኑና ብለን እንለዋለን። ለምሳሌ ከዛ ሀምዛ ስኩን ታ ሚም ደግሞ እዚህ ቦታ ላይ ብትኖር ታመኑና ኑና እንደዚህ ነበረ። ወደ ረውም ይሄንበት ምክንያት ሚም ወደ እሽማም ይሄንበት ምክንያት ሚም ኑን ሶስት የሁና ፊደላቶች በአንዴ እንዳይነበቡ ነው። ቅድም ሁለቶቹ ኑኖች እንደ አንድ ተጨፍልቀው ከዛ ሲነበብ ግን ኑን ጋር ስንደርስ ከንፈር ሾል ላለን ነው። ይህንን ለመቀነስ ነው፣ ተስሂል ለማድረግ ነው፣ ለማቅለል ተብሎ ነው። በዚህ መንገድ ይነበባል። ታመኗ ተብሎ ይነበባል ያልኳቸው። ከፈለግን ግን ሌላ አይነት አቀራርም ደግሞ አለው ለዚህ ቦታ። ልብ በሉ። ሌላ አቀራር አለው ስላችሁ ሁለት አይነት አቀራር ነው ያለው። አንደኛው እሽማም ነው። ቅድም እንደነገርኳችሁ ኑን ጋር ስትደርሱ ከንፈር ሾል ማድረግ። ታመን ብለን እንደያዝን ከንፈር ሾል ኗ ብለን መልቀቅ አንድ። ሁለተኛው ደግሞ አሁን የምነግራችሁ ረውም ነው። እሱም እንዴት ነው የሚቀረው? ታመኑና ቶሎ እዚህ ቦታ ላይ ልብ ማለት ያለባችሁ። እዚህ እችኛዋ ኑን ላይ የመጀመሪያዋ ኑን ላይ ፈጠን ብለን ነው የምንሄደው። ረውም ማለት ራሱ መፍጠን እክትላስ። ስለዚህ ፈጠን ብሎ መሄድ። ታመኑና ለምን? ቅድም እንደነገርኳችሁ ሶስት የሁና ፊደላቶች ናቸው ያሉት፣ ሁለት ኑንና አንድ ሚም። ስለዚህ ቀለል ለማድረግ ታመኑና አይባልም። ታመኑና ፈጠን ብለን። ስለዚህ አንድ በዚህ አይነት አቀራር መቅራት እንችላለን። ታመኑና ብለን ፈጠን ብለን በረውም፣ ሁለተኛ ደግሞ በእሽማም ላታመኗ ብለን በዚህ መንገድ እናነባለን። ከሁለቶቹ ውጭ ግን ማንበብ ክልክል ነው የሚለውን ለማስገንዘብ ነው የፈለኩት። ታመና ብለን ካነበብን ስህተት ነው። ሁላችንም አብዛኛዎቻችን ሀገራችን የሐፍስን ዓሲምን አቀራር ስለምንቀራ በዛ አቀራር መሰረት ይህንን ማስተካከያ መውሰድ አለብን። ወይ ላታመኗ ሐሳቡን ላጠቃልላችሁ። እንዳጠቃላይ ሳጠቃልላችሁ እንዴት ነው እዚህ ቦታ ላይ ያለችዋ ሁለት እዚህ ቦታ ላይ ሹፉ፣ እዚህ ቦታ ላይ አንድ ሚም ትመስላለች። ነገር ግን እንደ ሁለት ሚም ነው የሚወሰደው። ቅድም እንደነገርኳችሁ እዚህ ቦታ ላይ ያለችዋ ታመን ብለን ስንል ያለችዋ ኑን ሁለት ኑን ነው። አንድ ፊደል ከተጨፈለቀ ሸዳ ገባው ማለት የሁለት ፊደል ጥርቅም ነው። አንዱ ስኩን አንዱ ሐረካ ስለነበረው ነው የተጨፈለቀው የሚለው ምንጊዜ ማወቅ አለባችሁ። ስለዚህ ዑለማዎቹ ሁለት ኑኖች እዚህ ቦታ ላይ ታመኑና ብለን ሁለት ኑኖችን አንድ ሚምን ሶስት የጉና ፊደልን ከማንበብ አንደኛውን ضማ የነበረችዋን ታመኑ ብለን ስንል ያለችዋን ضማ የሆነችዋን ኑን ወደ ስኩን ለወጧት። ለምን? እንዲጨፈለቅ ከዚህኛው ከኋለኛው ኑን ጋር ከሁለተኛው ኑን ጋር። ስለዚህ ስኩን አረጓትና ጨፈለቁት፣ ታመና ሆነ ማለት ነው። ስለዚህ ታመና በነበረበት ጊዜ ግን በውስጥ አዋቂነት ደግሞ ያቺ ስኩን የተደረገችዋ ኑን ለመጨፍለቅ ሲባል እንጂ የእውነትም ضማ ሆና አልነበረም። ስለዚህ እሷን ለማግኘት ያችን ኑን ለማግኘት ضማን ሆና የተጨፈለቀችውን እዚህ ውስጥ የገባችውን በስኩን አድርገን እዚህ ውስጥ የጨፈለቁናትን ضማውን ኑን ለማግኘት ወደ ضማ ያጋደለ አቀራርን እንቀራለን። እሱ ምንድነው? የضማ ድምጽ ሳይኖር ግን ከንፈር ብቻ ሾል በማድረግ ኗ ብለን እናነባዋለን። ላታመኗ እንጂ ታመና አይባልም ማለት ነው። ታመን ብለን እንይዝና ከንፈር ወደፊት ሾል በዛው ሐል ላይ በዛው ቅጽበት ብለን ታመን ብለን ባልንበት ቅጽበት ከንፈር ሾል አድርገን መልቀቅ። ታመኗ
ብለን እንለቀዋለን ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ቅድም እንደነገርኳችሁ ተእመኑና ፈጠን ብለን ሁለት ኑኖችን እናነባለን። ግን በማው ላይ ፈጠን ብለን ነው የምናልፈው። ተእመኑና ብለን ፈጠን ብለን እናልፋለን። ይሄንን ላስታውሳችሁ ነው የመጣሁትኝ። ኢንሻአላህ ዩቲዩባችን ላይ እንገኛለን። ሰብስክራይብ በማድረግ እንዲሁም ደግሞ ቲክቶካችንም ላይ እንገኛለን። ፎሎ በማድረግ ለሌሎችም ሼር በማድረግ የአጅሩ ተካፋዩ እንድትሆኑ አስገነዝባለሁኝ። አላህ ተጠቃሚ ያደርገን። የሚከብዳችሁ ነገር ካለ ደግሞ እንዲሰራላችሁ የምትፈልጉት ፓርት ካለ ኮሜንት ብታደርጉን ኢንሻአላህ የምትፈልጉትን ወሳኝ የምትሉትን ይከብደናል የምትሉትን ነገር ልናዘጋጅላችሁ ዝግጁ ነን። አላህ ተጠቃሚ ያደርገን ሁላችንም። هذا وصلى الله وسلم على نبينا محمد وعلى آله وأصحابه.